ቤተሰብ የዛሬ ብሎጋችንን ላሳያችሁ። እንግዲህ የተነሳው ስለሊት ነበረ። ነገር ግን ውርጩ እንትን አላለኝም። ለሊት መጣዳ በስልኩ እቃዬ እንደምታዩት አለ። ከዛ እዚህ ደግሞ በርበሬ ለእናቴ የገዛሁላትን በርበሬ ቀነጣጠስኩኝ። ለእናቴ ቅመም ዛሬ ጨቀጨቅላት አይነት ነው። 2 ኪሎ ነው ይሄ ለእናቴ የገዛሁላት በርበሬ ነው። እና ቤቴን እንዳስተካክል ነው። ይሄን ማጥበውን እቃም ነው ወደ ውጭ ላወጣና ቤታችንን እንጠርጋለን ማለት ነው። አብራችሁ ሆኖ ቤት እያስተካከልኩ ነው ማለት ነው። ቤት እያስተካከልኩ ነው። ገበያ እሄዳለሁኝ። ዝንጅብል እና ነጭ ሽንኩርት ጭና ምናምን ልገዛ እናቴ በርበሬ ላማታ እስኪ ወኪ ድረሰኝ ማለት ነው። ወኪ ድረሰኝ እና አበረታቱኝ። ቤታችን ጸዳ እናድርግ ማለት ነው። ቤታችንን ፏ እናድርግና ከዛም በኋላ እንሄዳለን ማለት ነው። ታኬን እንዳይቆሽሽብኝ መጀመሪያ አረ እናንተ በጎይተው በህግ አምላክ እንዴ በቀሊ ሰው ታደን እንደቀመስ መኖር ያጣሁኝ እኮ ገፍ እያደረኩ አሳያችኋለሁ ማለት ነው። አብራችሁ ነው ውዶቼ። ቤታችንን ፏፏ አደረግን። ቤታችንን አሁን ደግሞ ውጭንም ሳይቀር ነው ለነገር ፏ ያደረኩት። ገና ማጥበው እቃ አለኝ። እቃ አጣጥባለሁ ነው ግቢ እንደዚህ ፏ አድርጋለሁ። አሁን ቤታችን እንደዚህ ካደረግን ዳይ እቃ እናጣጥባለን ማለት ነው። የዛሬ ውሏችን ይሄን ይመስላል። አብራችሁ ነው ቤተሰብ። ገጠር ሂጄ በቀሎ ይዤ መጣሁ ከእናቴ ጋር ማለት ነው። ለዶሮች ብላ የሰጠችኝ ላሳያችሁ። እየፈለፈልኩ ነው እንደምታዩት ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ጥላሸት ምናምን ተው በቃ አዱኒያ እና ለማንኛውም እንደዚህ እየፈለፈልኩ ነው ማለት ነው። ከገጠር ያመጣሁት በቀሎ ከእናቴ ጋር ላችኋለሁኝ። ያኔ እሸቱ በደንብ ሳይበላ ነበር የደረቀው። እናንተ ማበረታቱኝ። ቤተሰብ ሳላሳያችሁ ቀይ ስር እየሰራሁ ነው። ቀይ ስር ገና ቀይ ስሩን እና ካሮቱን እያበሰልኩ ነው። ትንሽ ካሮት አድርጌበታለሁ። ከዛ ድንች ደግሞ ጨምርበታለሁ። ቀይ ስር እየሰራሁ ነው። ቀይ ስር በጣም ነው የምወደው ለነገሩ ማለት ነው። እና በጣም ነው የምወደው። ሰይሩ ደግሞ ውሃ ሲጋብስ ምናምን አይወድም። ራሱ ጥብስ ማለት አለበት። እና እንግዲህ ዘይት በጣም ነው የሚፈጀው እላችኋለሁ። ቀይ ስር ቢሆንም እንግዲህ እየሰራን ነው። ብረት ድስቱ ማን እንደመሰለውት
ለነገሩ እንትን ስለቀባሁት ቶሎ ነው የሚለቀው። ምንድነው ስሙ ላርጎ ቀብቻዋለሁኝ እና ይለቃል ማለት ነው። በስም ቀን አንድ ቀን አጠዋለሁ ጀርባውን ማለት ነው። ቤተሰብ ድንቻችንን ጨምረናል እና እንግዲህ ድንቻችን ጋር እኔ ድንች በጣም የምወደው ቀይ ስር ጋር እና ግን በትንሿ ነው የሰራሁት። በትንሽ ነው የሰራሁት ማለት ነው። ግን በጣም ነው ደስ የሚለኝ የምወደው እላችኋለሁ። እንደምታዩት ዘይት በርከት አድርጌ በዘይት ብቻ ነው እየጠበስኩት ያለሁት እና እንግዲህ ጨው እንጨምራለን። ጨውን ጨምር ጨው እና ጨው እንደምታዩት እንደዚህ እናደርጋለን። ኪኖ ደግሞ ጣል አደርግበታለሁ። አለኩል ሀልን ጨዋችንን ማቀላቀል አለብን። ድንቻችን ትንሽ ገባ አንድ ለው ማለት ነው። ጨው ያው መልክ እንግዲህ ጨዋችን ጨምረ ነው ደርሷል። አህሪቡ ቤተሰብ እና ቤተሰብ እንግዲህ ድንቻችንን በዚህ መልኩ ቀይ ስራችንን አበሰልን እንላችኋለሁኝ። አሁን ምን እንጨምራለን መሰላችሁ? ቃሪያ እንጨምራለን። የተከተፈ ቃሪያ እንጨምራለን። አያችሁ፣ ቃሪያ ጣል ተደረገ። ቃሪያውን ትንሽ እንደዚህ ቀልቀል እናደርገዋለን። ደስ ይለኛል ቃሪያ ጋር እንደዚህ ቋመጥኩኝ ማለት ነው። እኔ ልበላው የምቋመጠው ነገርስ ወይ ጉድ ምንድነው መቋመጥ እንዳትሉኝ ማለት ነው። ሰምታችኋል። እና ከዛ ትንሽ ኪኖ ላርግበት። ኪኖ የወጥ ቅመም ማለት ነው። የወጥ ቅመም እንግዲህ ያጣፍጣል ማለት ነው። በዚህ መልክ እንግዲህ ኪኖም ጨምሬያለሁ። ሁሉን ነገር ጨርሰናል ቤተሰብ።